ከለውጡ በኋላ ያለው ሁኔታ ለመግለጽ አሁን ጭንቀታችን ማለት ሌላው ቀደመን እኛ ቀረን። ትናንት በመግለል ምክንያት ያለፉን ሂዳዎች አሉ። ያሁኑ ችግር ብቻ አይደለም፣ ሂዳዎች ተሸክመን እንደሆናችሁት ሆኖ አይነት ነው የነበረው እና ከዚህ አልፈን አሁን ሰዓት ለውጥ መምጣት እንደሚቻል አረጋግጠን እና ደግሞ እንቀጥልበታለን ኢንሻአላህ። አካባቢ ፀሐያማ ነው። በሶላር ኤነርጂ ብዙ የሚጠቀምበት አካባቢ ነው። አዋሽ በኢትዮጵያ ውስጥ ፈልቆ እንደገና ደግሞ አፋር ላይ የሚቆምበት ሁኔታ የተፈጥሮ ግድብ አለ። ለግብርና ኢንቨስትመንት ምቹ ያደርገዋል። ዳሎንም እና ኤርታሌም ያለሎባት ምቹ ሳቢ የሆኑ ኢንቨስትመንት አካባቢዎች አሉ። አሁን ከማኑፋክቸሪንግ ማስፋፋት ጋር ተያይዞ ተወሰነ ደረጃ ወደፊት አሁን ባለው ሁኔታ የኃይል እጥረት ሊያጋጥም ይችላል ስጋትም ነበር። ግን አሁን ብዙም ስጋት የለንም። የኮሪደር ልማት መጀመር ማለት ኢንቨስትመንትን መሳብ ነው፣ ቱሪዝምን መሳብ ነው። ዋና መስመር እስከ እንደመሆናችን መጣል ኢንዱስትሪ ማዕከል ነው፣ ቢዝነስ ማዕከል የማድረግ 24 ሰዓት የማያንቀላፋ አካባቢ እንቅስቃሴ ላይ ነው። ደረቅ ወደቦች አሉ። ደረቅ ወደብ አለ። ደረቅ ወደብ ማለት ሰመራ ላይ ያለ አገር ምርት እየጨመረ በሄዱ ቁጥር ኢምፖርት አለ፣ ኤክስፖርት አለ። ይሄ ማለት ደግሞ ወደቦች ያስፈልጋል። ወደብ አይደለም ወደቦች ያስፈልጋል። ደግሞ ማነቃቃት የተፈጠረበት ሁኔታዎች አሉ። አሁን ኮሪደር ልማቶች አሉ። እንደ ሀገር ኮሪደር ልማት አለ ማለት ኢንቨስትመንት አለ ማለት ነው። ከተማን ምቹ ማድረግ፣ ሳቢ ማድረግ፣ ባለሀብቶች የባለሀብቶች መኖሪያ ማድረግ፣ የኢንዱስትሪ ከተማ ማድረግ፣ የኃይል አቅርቦት የሚጨምርበት ከተማ ማድረግ። ኮሪደር ልማት ማለት ኦሊን ዋን ነው። ካለፈው ዓመት ከልማት ፕሮግራም ታይዘው ክቡር ጠቅላይ ሚኒስትር ኢኒሼቲቭ ወስደው ያስጀመሩት ልማት ፕሮግራም አለ። አጋጣሚ በዛ ላይ ደግሞ የፍራፍሬ አርባ ምንጭ ነበር። አርባ ምንጭና ሙዝ ዘመድ ነው፣ ዘመዶች ናቸው። እና ደግሞ ሁለተኛው አርባ ምንጭ ለመሄድ ደግሞ ወሰንና ጀመርን ወደ ስራው። አሁን ለአዲስ አበባ ገበያ እያቀረበ ነው። ሌላ ቦታ ላይ የሚወስደው ያህል ጊዜ ከኛ አይወስድም። ማነው ላይ ሞዴል ለመሆን ፍራፍሬ ላይ ሞዴል ለመሆን ምክንያቱም ቋሚው አለ። ቋሚው አመት ሙሉ ቋሚው ስላለ በፊት የነበረው ባህል ጤፍ በቆሎ በአመት አንዴ ማምረት ማረፍ አሁን የለም። አሁን ሙሉ በሽፍት ጤፍ ይነሳል፣ በቃ ሌላ ይመረስ እንደይመረዳል፣ እዛ ይመረሳል። ጎን ለጎን ደግሞ ሙዝ ይመረታል፣ በቆሎ ይመጣል፣ ቲማቲም ይመጣል። ከለውጡ በኋላ ያለው ሁኔታ ለመግለጽ አሁን ጭንቀታችን ማለት ነው። ሌላው ቀደመን እኛ ቀረን አይነቱ ነው እንጂ የቁጭት ጊዜ ነው። አሁን ያለው የቁጭት ጊዜ ነው። በቃ ጥሩ ነው ሲባል በዲግሪ ልዩነቶች አሉ። ስለዚህ የዲግሪ ልዩነቶች እንደ አፋርም እንዴት እናት ምክንያቱም ትናንት በመግለል ምክንያት ሂዳዎች አሉ። ያሁኑ ችግር ብቻ አይደለም፣ ሂዳዎች ተሸክመናል። ለምን በቃ የኢህአዴግ ራሱ እቅድ ያዘጋጃል በኋላ በቃ እና እንደሆናችሁት ሆኖ አይነት ነው የነበረው እና ከዚህ አልፈን አሁን ሰዓት የተለየ ለውጥ መምጣት እንደሚቻል አረጋግጠን እና ደግሞ እንቀጥልበታለን ኢንሻአላህ። ቱሪዝም መዳረሻዎች ላይ ሪዞርቶች የማዘጋጀት ስራ ይህንን አሁን ሁሉም ባለሀብቶች ሊሳተፉበት የሚገባ ቦታ አዋጭ ነው። ምክንያቱም የዓለም ቱሪስት በዶላር የሚስተናገድበት ነው። በዶላር ወደ 30 የሚጠጉ አካባቢ አመት ያልተሰሩ ስራዎች በእርግጠኝነት በዚህ ስድስት መሰረት በቃ ሰድገን ትናንት ሲያስጨንቁን የነበሩ ነገሮች የሀገር ጥያቄያችን ማለት ነው። ሀገር ላይ ወሳኞች ለምን አንሆን? ሀገር ጉዳይ ሴንተር ፖለቲክስ ለምን ቦታ አይሰጠንም? ያን ጥያቄው ምናምን ማለት ያ ጥያቄ ነበር የለም። አሁን ያ ጥያቄ የለም። አሁን ጥያቄው ልማት ላይ ያግዙን። እያንዳንዱ ሚኒስትሪ፣ እያንዳንዱ ባለስልጣን፣ እያንዳንዱ ኮሚሽን በቃ በዚህ ላይ አባር መጥተህ አግዘን፣ በዚህ አብረን እንስራ። በቃ ስራ እድልን መፍጠር ነው። ራስን ችለን ከዛም ኤክስፖርት ማድረግ፣ ለማዕከላዊ ገበያ መቅረብ